በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ፣ በኤርትራ እንዲሁም በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ውይይት የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የኢትዮጵያ የውጭ ጉዳይ ሚኒስቴር በተደጋጋሚ ኤርትራ በኢትዮጵያ ግዛት ውስጥ ወታደሮቿን አሰማርታለች፣ እነዚህ ወታደሮቿ ደግሞ ሀገሪቱን ለቀው እንዲወጡ የሚያስችል ቅሬታዎችን ሲያቀርብ ቆይቶ ለኤርትራው የውጭ ጉዳይ ሚኒስቴር ተመሳሳይ ይዘት ያለው ደብዳቤ ቢጽፉም ኤርትራ ግን የትኛውም አይነት የጦር ኃይሏ ወይም ወታደራዊ ኃይሏ በኢትዮጵያ ግዛት ውስጥ እየተንቀሳቀሰ እንዳልሆነ ጭምር ፌዝ የተሞላበት ምላሽን ሰጥታለች። ከዚህ ጋር ተያይዞም የተለያዩ አስተያየቶች እየተሰጡ ባሉበት በዚህ ወቅት ላይ የተለያዩ ዓለም አቀፍ የሚዲያ ተቋማት የተለያዩ መረጃዎችን እያጋሩ ሲሆን ከነዚህ መካከልም እንግዲህ አንድ የመረጃ ተቋም ባጋራው መረጃ መሰረት የኤርትራ ጦር በኢትዮጵያ ግዛት ውስጥ እየተንቀሳቀሰ መሆኑን የሚገልጽና በ3 ድንበር አቅራቢያዎች ላይ የተለያዩ እንቅስቃሴዎችን መጀመሩን ገልጿል። የኤርትራ ጦር እየተንቀሳቀሰባቸው የሚገኙት የድንበር አካባቢዎቹ የትኞቹ ናቸው? ከዛም በተጨማሪ ደግሞ የኤርትራ ጦር በኢትዮጵያ ግዛት ውስጥ መኖር አለመኖሩን ያረጋገጠውን ሪፖርት ያወጣው ተቋም ማን ነው? በሚለው ጉዳይ ላይ ዝርዝር ሐሳብ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በኤርትራ እንዲሁም በሌሎች ጎረቤት ሀገራት መካከል በአፍሪካ ቀንድ ላይ ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ አሜሪካ የ2026 ብሔራዊ የመከላከያ ትብብሯን እቅዷን ይፋ አድርጋለች። በዚህ እቅድ ላይም ደግሞ ኢትዮጵያና ጅቡቲን አጋር አድርጋ መርጣቸዋለች። የኢትዮጵያና ጅቡቲ መመረጥም ብዙዎችን እያስገረመ ቢሆንም አሜሪካ ግን በጅቡቲ ላይ ልትወስዳቸው የምትችላቸው እርምጃዎችም የብዙዎችን ትኩረት ያገኘና አሜሪካ በቀጠናው ላይ በ2026 ይዛ የመጣችው እቅድ ኢትዮጵያን ይበልጥ ተጠቃሚ የሚያደርግ መሆኑን እየተገለጸ ይገኛል። የአሜሪካ የጦር ሰፈር በጅቡቲ ላይ ጥያቄ ምልክት ውስጥ ገብቷል። ቻይናም በዚህ ጉዳይ ላይ የራሷን አስተዋጽኦ እያበረከተች ትገኛለች። በዚህ ጉዳይ ላይ ሰፋ ያለ ሐሳብ አስተያየትን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየኳችሁ፣ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ እጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሆነው እንግዲህ በኢትዮጵያና በኤርትራ መካከል ኢትዮጵያ ወደ ቀይ ባህር ለመግባት እንዲሁም ደግሞ በአሰብ ወደብ ላይ ያላትን የታሪክና የሕግ የበላይነት ጥያቄን ካነሳችበት ጊዜ ጀምሮ የኤርትራ ጦር በተደጋጋሚ በይፋና እንዲሁም ደግሞ ይፋዊ ባልሆነ መልኩ በኢትዮጵያ ላይ የጦር ዛቻን እየዛተ ይገኛል። ከዛም በተጨማሪ የኤርትራ ጦር ሰራዊት በትግራይ ክልል አንዳንድ አካባቢዎች ላይ ተቆጣጥረው እንደሚገኙ ጭምር በኢትዮጵያ መንግስት በኩል በይፋ ያንን አካባቢ ለቀው እንዲወጡ ተደጋጋሚ ጥሪም ተደርጎላቸዋል። የኤርትራ ጦር በትግራይ ክልል መንቀሳቀሱ ብቻ ሳይሆን እያደረገው ባለው እንቅስቃሴ በትግራይ ክልል ያለውን ህዋትን በመደገፍ አደገኛ የሚባሉ የጦር መሳሪያዎችን በማስታጠቅ ጭምር ኢትዮጵያን ትርምስ ውስጥ ለመክተት የተረጋጋ ሰላም እንዳይኖራት ለማድረግና በቀጠናው ላይ ሀያላን ሀገራት ኢትዮጵያ ላይ ያላቸውን ትኩረት አንስተው ትኩረታቸው ሙሉ ለሙሉ ወደ ሌላ ሀገራት ፊቱን እንዲያዞርና ኢትዮጵያ ልክ ኤርትራ በፍቃዷ ከቀሪው ዓለም ላይ እንደተገለለች ሁሉ ኢትዮጵያ ደግሞ በተለያዩ ጫናዎችና ኤርትራ እየሰጠቻት ባለችው ሐሰተኛ ስሞች ምክንያት ዓለም አቀፉ ማህበረሰብ እንድትገለል የተለያዩ ጥረቶችን እያደረጉ መሆናቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ከቀናት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በይፋዊ ደብዳቤ ለኤርትራ የውጭ ጉዳይ ሚኒስትር በላኩት ላይ የኤርትራ ጦር በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት እያደረጋቸው ያሉ እንቅስቃሴዎችን እንዲሁም ደግሞ በትግራይ ክልል የተቆጣጠራቸው አካባቢዎችን ጭምር ለቆ እንዲወጣ የሚል ደብዳቤ ተሰጥቷቸዋል። ከዛም አስቀድሞ ደግሞ ከወራት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር በሰጡት መግለጫ ላይ
የኤርትራ ጦር በኢትዮጵያ ውስጥ ጉዳይ ላይ ያደረገ ያለውን እንቅስቃሴ የምንታገስበት ወይም ደግሞ የምንጠብቅበት ጊዜ አብቅቷል ወይም ደግሞ ሊያበቃ ይችላል ማለታቸውን ተከትሎ ኤርትራ የተለያዩ መግለጫዎችን ስትሰጥ ቆይታለች። መጨረሻ ላይ የውጭ ጉዳይ ሚኒስትሩ በጻፈው ደብዳቤ ላይ በሰጡት ምላሽም የኤርትራ ጦር ወይም ደግሞ የኤርትራ ወታደር በትግራይ ክልል ውስጥ እንደሌለና ኢትዮጵያ ሐሰተኛ ስም እያጠፋች እንደሆነ ጭምር መግለጻቸው የሚታወስ ነው። እነዚህ ከሆኑ በኋላ የተለያዩ ዓለም አቀፍ የሚዲያ ተቋማት፣ የተለያዩ ዓለም አቀፍ ተቋማቶች እንዲሁም ደግሞ ፖለቲከኞች የተለያዩ ኢንቨስቲጌሽኖችን ጭምር በመስራት የኤርትራ ጦር የእውነት በኢትዮጵያ የውስጥ ግዛት ላይ አለ ወይስ ደግሞ ምንድነው እየተካሄደ ያለው በሚለው ጉዳይ ላይ ጥናቶቻቸውን ሲያደርጉ ቆይተዋል። እነዚህን ጥናቶች ካደረጉት መካከል ደግሞ ኮንፍሊክት ዞን የተባለው ተቋም አዲስ መረጃን ይዞ ወጥቷል። በነገራችን ላይ ኮንፍሊክት ዞን ይዞት የወጣው መረጃ የኢትዮጵያ መከላከያ ሰራዊት የጠፋው የኢትዮጵያ መንግስት የጠፋው ሳይሆን ዓለም አቀፉ ማህበረሰብ ግን የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እየገባ መሆኑን ጣልቃ ገብነቱ በወታደራዊ ኃይል ጭምር የተረጋገጠ መሆኑን እንዲያረጋግጥ ያስቻልና ኤርትራ ኢትዮጵያ ሐሰተኛ ስም ማጥፋት ዘመቻን ከፍታብኛለች ወይም ደግሞ ወታደሮችን አላሰማራውም በማለት ሐሰተኛ ነው ያለች እያጣጣለች ያለችውን ክስና እየቀረበላት ያለውን ጥያቄ ውድቅ ማድረጓን ለቀሪው ዓለም እንግዲህ እንዲታይ ያደረገ ነው። ኮንፍሊክት ዞን ይዞት በወጣው መረጃ መሰረት ኢትዮጵያ በኤርትራ ላይ አጠቃላይ በሚባል መልኩ በሽሬ ከተማ ላይ ከፍተኛ የሚባል እንቅስቃሴ እያደረገ ነው ያለው የኤርትራ ጦር። ከዛ በተጨማሪ ደግሞ በዛላምበሳ እንዲሁም ደግሞ በባድመ ድንበር አቅራቢያ ላይ እነሱን ድንበሮች በመጠቀም በትግራይ ክልል የሚገኙ 5 አካባቢዎች ላይ ጦሩን አስጠግቷል። እነዚህ ሁሉ እንቅስቃሴዎች ታዲያ በኢትዮጵያ የ25 ኪሎ ሜትር የድንበር ርቀት ላይ የተደረጉ ናቸው። ይህ ማለት እንግዲህ የኤርትራ ጦር ራሱን በኢትዮጵያ 25 ኪሎ ሜትር ርቀት ላይ ማለት በኢትዮጵያና በአሰብ ወደብ መካከል ካለው ርቀት ያነሰ አጭር መንገድ ላይ የኤርትራ ጦር እንግዲህ እየተንቀሳቀሰ መሆኑን የሚያሳይ መረጃ ነው። ኮንፍሊክት ዞን ካጋራው መረጃ በተጨማሪም ደግሞ የተለያዩ ወታደራዊ እንቅስቃሴዎችን የጦር መሳሪያ ጉዞዎችን ጭምር በሳተላይት መረጃዎች የሚያጋራው አፍሪመኒስት የተባለው ድረገጽም በተመሳሳዩ የኤርትራ ጦር በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት እንግዲህ የተለያዩ እንቅስቃሴዎችን እያደረገ መሆኑን የሚገልጹ መረጃዎች ወጥተዋል። የኤርትራ መንግስት አሁን ላይ እያደረገ ባለው እንቅስቃሴ ከፍተኛ ቁጥር ያላቸው የሽሬ ከተማን አካባቢዎችን መቆጣጠሩን ተከትሎ አዲስ እቅድ አድርጎ ይዞት የመጣው ሽሬ ከተማን የመክበብ ወይም ደግሞ ሽሬ ከተማን የመቆጣጠር ነው። ይህ ደግሞ በኢትዮጵያ ውስጥ እየተንቀሳቀሰ የሚገኘው የኤርትራ ተላላኪ ደን ደግሞ የነግብጽ ጭምር ኢትዮጵያን የማፍረስ አጀንዳቸውን ያስፈጽመልናል ብለው እምነት የሰጡት የህወሓት ቡድን ሽሬ ከተማ ላይ ካለው ፍላጎት ጋር የሚያያዝ ነው። በተደጋጋሚ እንደነገርኳችሁ የዛላምበሳና የባድመ ድንበርን በመጠቀም በህወሓትና በኤርትራ ጦር መካከል የጦር መሳሪያ ቅብብል ሲደረግ ነበር። የህወሓት ከፍተኛ አመራሮች እነ ጀነራል ፍስሐ ማንጁስን ጨምሮ ዶክተር ደብረጽዮን ገብረሚካኤል ሌሎች የህወሓት አመራሮችም ወደ ኤርትራ ሲያቀኑ ነበር። ከማቅናትም ባለፈ ደግሞ አስመራ ላይ ምክክሮች ተደርገዋል። በድንበር አካባቢዎች ላይ የተለያዩ ዝግጅቶችን አድርገዋል። የጦር መሳሪያ ማከማቻ የሎጂስቲክ ጣቢያ ጭምር በኤርትራ ላይ ህወሓት እንደገነባ የተለያዩ መረጃ ምንጮች ያሳያሉ። ታዲያ አሁን ላይ የኤርትራ ጦር በተደጋጋሚ እንደተሰጠው ማስጠንቀቂያ የኢትዮጵያ መንግስት በሰጠው ማስጠንቀቂያ የኢትዮጵያን ግዛቶች ለቆ እንዲወጣ ጥሪ ቀርቦለታል። ያንን ግዛት ከመልቀቅ ይልቅ ግን አሁን ኤርትራ እያደረገች ያለችው ተከበናል፣ ተወረናል፣ ኢትዮጵያ ጥቃት ልትፈጽምብን ነው፣ የኢትዮጵያ የባህር በር ወይም ደግሞ የወደብ ጥያቄ የሉዓላዊነት ጥያቄ ሳይሆን የኤርትራን ግዛት የመበጥበጥ የኤርትራን ግዛት መልሶ የመጠቅለል እቅድ ነው የሚሉ ፕሮፓጋንዳዎችን በመንደፍ የተለያዩ የሚዲያ ሰራዊቶቻቸውን አሰራጭተው በባለስልጣናቶቻቸው በኩል በማህበራዊ ድረገጽ ላይ በሚያስተላልፏቸው መልእክቶች እየገለጹ ባሉበት በዚህ ወቅት ላይ ኢትዮጵያ ደግሞ ያለ ፍቃዴ የኤርትራ ጦር ድንበር ተሻግሮ ከድንበር 25 ኪሎ ሜትር ድረስ ተሻግሮ ገብቶ በትግራይ ክልል እየተንቀሳቀሰ ነው የሚገኘው። ያንን ደግሞ ለቆ እንዲወጣ የሚል ተደጋጋሚ ጥሪ ያቀርባለች። የአንድን ሀገር ድንበር ማለፍ ወይም ደግሞ የአንድን ሀገር ሉዓላዊነት መተላለፍ ደግሞ ተጠያቂነትን የሚያመጣ ከመሆኑን በተጨማሪ ኢትዮጵያ የምትሰጠው የአጸፋ ምላሽን እንግዲህ እነ ኤርትራ ሊቋቋሙት የማይችሉት ጭምር እንደሆነ ነው እንግዲህ የሚገለጸው። ኮንፍሊክት ዞን ባወጣው ዘገባ መሰረት ኤርትራ ይህንን ያደረገችው ከጃንዋሪ 6 2026 ጀምሮ ነው። ይህ ማለት እንግዲህ ወር እንኳን ባልሞላው ጊዜ ውስጥ ነው ኤርትራ አሁን ላይ የጦር ሰራዊቷን በተጠናከረ መልኩ እያስጠጋች ያለችበት ሁኔታ። ይህ እየተፈጠረ ያለበት ሁኔታ ኢትዮጵያ በቀይ ባህር ላይ ያላት የማይናወጥ አቋም መጠናከር፣ ከዛ በተጨማሪ ደግሞ ኤርትራ ከግብጽ ጋር በመጣመር ኢትዮጵያ ላይ ጦርነት ለመክፈት የምታደርገው ጥረት በኢትዮጵያ አቅም በታች መሆኑን መረዳቷ ኢትዮጵያ የታጠቀቻቸው አደገኛ የጦር መሳሪያዎች ብቻ ሳይሆኑ መላው ኢትዮጵያ
ህዝብ የቀይ ባህር ጥያቄውን የማይዳፈር ወይም ደግሞ የማይቀየር አድርጎ እየወሰደበት ያለው ሁኔታ ጋር ተያይዞ እንደሆነም ጭምር ነው የሚገለጸው። ከዚህ ጋር ተያይዞ የኤርትራ መንግስትም ሆነ የኤርትራ መንግስት አሁን ላይ ድጋፍ የሚያደርግለት የህወሓት ቡድን የኢትዮጵያ ፌዴራል መንግስትን ተጠያቂነት ለማስፈን ወይም ደግሞ እንዲጠየቅላቸው በሚያደርጉት ጥረት ላይ ከበባ እየተፈጸመብን ነው፣ ልንወረር ነው፣ ዘመቻ ተፈጥሮ ልንጠፋ ነው ከሚለው ፕሮፓጋንዳቸው በዘለለ ለተባበሩት መንግስታት ድርጅት በተደጋጋሚ ደብዳቤዎችን አስገብተዋል። ህወሓት ቡድን በተደጋጋሚ የተባበሩት መንግስታት ድርጅት የፕሪቶሪያውን ስምምነት ተፈጻሚነት እንዲያረጋግጥ በኢትዮጵያና በህወሓት መካከል የተፈጠረውን በኢትዮጵያና በህወሓት መካከል ማለት ያው ህወሓት እንግዲህ አሁን ላይ ባለው ቅድ የጥቂት ግለሰቦች ስብስብ ሆኖ መላው ኢትዮጵያን የማፍረስ አጀንዳ ስላለው ነው በኢትዮጵያና በህወሓት መካከል ያለው ውጥረት ያልኳችሁ። ከፌደራል መንግስቱ ጋር የገቡበትን ውጥረት ተከትሎ የተባበሩት መንግስታት ድርጅት እርምጃ እንዲወስድ ጭምር ጥያቄን አቅርበዋል። ከዚህ ጋር ተያይዞ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽኑ ደግሞ በትግራይ ክልል ያለው አሁናዊ ሁኔታ ኤርትራ በድንበር አካባቢ እያደረገች ያለችው እንቅስቃሴ የትግራይ ክልልን ወይም ደግሞ የሰሜኑን አካባቢ አሁንም አደጋ ላይ የሚጥል ጥቃት እንዲፈጸምበት የሚያደርግ ህዝቡን ለአደጋ የሚጋርጥ ነው። ስለዚህ ሁለቱም ኃይሎች የፌደራል መንግስቱም የኤርትራ መንግስትም እንዲሁም የህወሓት ቡድን ራሳቸው ወደ ሰላም ስምምነት እንዲመጡ የሚደረግበትን መንገድ ማመቻቸት በሚለው ላይ የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽኑ እንግዲህ መግለጫቸውን ሰጥቷል። ከዛ በተጨማሪ ህወሓት በተደጋጋሚ ደብዳቤ ጽፎላቸው በህወሓትና በኢትዮጵያ ፌደራል መንግስት መካከል ያለው ጉዳይ ላይ ያወራሉ ተብለው የተጠበቁት የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ አዲስ አበባ በነበራቸው ቆይታ ላይ በአፍሪካ ህብረት ስብሰባ ላይ ከሱዳን እስከ ሪፐብሊክ ኦፍ ኮንጎ ከዛም በተጨማሪ ደግሞ በአፍሪካ ስላሉ እያንዳንዱ እንቅስቃሴዎች፣ የሽብር እንቅስቃሴዎች፣ ወታደራዊ እንቅስቃሴዎች፣ የጦርነት ስጋቶች ጭምር በይፋ በመድረክ ቁጭ ብለው ተወያይተዋል። ነገር ግን በዚህ ሁሉ መካከል በሰሜን ኢትዮጵያ ስላለው ውጥረት አንድም ማስተያየት አልሰጡም። ይህ ደግሞ ለህወሓት ያልተጠበቀ መርዶ ከመሆኑ በተጨማሪ ህወሓትን ተጠቅሜ ኢትዮጵያን በዓለም አቀፉ ተቋማት ዘንድ ሁሉ ማዕቀብ እንዲጣልባት ከዓለም አቀፉ ማህበረሰብ እንድትገለል አደርጋለሁ የሚል እቅድ ይዞ ለሚንቀሳቀሰው የኤርትራ መንግስት ስጋት ነው። አሁን ላይ ባለው ሁኔታ የኢትዮጵያ መንግስት እያደረገ ያለው የጦር ዝግጅት እየታጠቃቸው ያሉ የጦር መሳሪያዎች ለኤርትራና ለህወሓት ብቻ ሳይሆን እነሱን የውክልና ጦርነት ሊያስጀምራቸው ለሚሰራው ለግብጽ መንግስት ጭምር መልእክትን የሚያስተላልፍ የጦር ዝግጅት ነው አሁን ላይ እየተደረገ ያለው። ስለዚህ የኤርትራ ጦር በተደጋጋሚ በሰጠው መስጠንቀቂያ ከኢትዮጵያ ግዛት ውስጥ ራሱን እንዳያወጣ እየተነገረው ባለው በዚህ ወቅት ላይ 25 ኪሎ ሜትር በድንበር አካባቢ ተጠግቶ የሽረ ከተማ ሙሉ ለሙሉ መቆጣጠር በሚያስችል መልኩ በሽረ ከተማ ውስጥ የሚገኙ 5 አካባቢዎችን እየተንቀሳቀሰ መሆኑ የኤርትራ ጦር የኢትዮጵያን የውስጥ ሰላም ከማተራመስ በዘለለ በቀይ ባህር ማዕከል ተደርጎ የተፈጠረው ውጥረት ላይ ወደ ለየለት ጦርነት ለማምራት የሚያደርጉትን ጥረት የሚያሳይ ነው። በተደጋጋሚ እንደነገርኳችሁ በማስታወቂያ ሚኒስትራቸው ኦፊሻል ገጽ ላይ ጭምር የኤርትራ ጦር ጀግንነት እየተነገረው ሀገርክን ዳር ድንበር የባህር በርክን በጦር ኃይልክ በደም ዋጋ ከፍለ አስከብር የሚሉ መልእክቶች ጭምር እየተላለፉለት ነው የሚገኘው። አሁን ላይ ያሉ ሁኔታዎች ሁሉ የሚያሳዩት ኢትዮጵያም የጦር ዝግጅት እያደረገች ነው ያለችው። የኤርትራ የጦር ዝግጅት ግን ትንኮሳ ጭምር የተቀላቀለበትና ወደ ለየለት ጦርነት ገብተን ካለየልንና ወደ ጦርነት ገብተን ግጭት ውስጥ ካልገባን የሚል እሳቤ ያለው ነው። ስለዚህ የኤርትራ ጦር 25 ኪሎ ሜትር በኢትዮጵያ ድንበር ላይ ተጠግቷል፣ ወታደሮቹን አሰማርቷል፣ ሽረ ከተማን የመቆጣጠር እቅድ ይዞ መጥቷል። ለዚህ መሳካት ደግሞ ህወሓት የተባለ ቡድንን ተጠቅመው የኢትዮጵያን የውስጥ ሰላም ለማተራመስ እየሰሩ ነው። ለዚህ የሚሆን ያጸፋ ምላሽ ለመስጠት ደግሞ የኢትዮጵያ መከላከያ ከሩሲያ የታጠቃቸው አደገኛ የጦር ተሽከርካሪዎችን፣ ሌሎች አደገኛ የጦር መሳሪያዎችን በሀገር ውስጥ የሚመረቱ ከውጭ የገቡ የጦር ኃይሎችን ጭምር በማደራጀት ድንበር ላይ በተጠንቀቅ ቆሟል። ታዲያ ይሄ እኮ አግባብነት ያለው አካሄድ ነው። የሀገር ሉዓላዊነት ሲደፈር ጦሩ የሀገር ዳር ድንበር ሊያስከብር እንጂ ጦሩ የሚሰራው እናንተ መታችሁ ወደ ውስጥ ስትገቡ ዝም ሊል አይደለም። ለዚህም ነው ህወሓትም ጦርነት ተከፍቶብኛል፣ ሻዕቢያም ጦርነት ተከፍቶብኛል ተመሳሳይ አጀንዳ ይዘው አገሪቱን በሁለት ክንፍ የማራገብና ግብጽ የምትባል ሀገርን ደግሞ ወዳጅ አድርገው ተጠቅመው ኢትዮጵያን ለማዳከም እየተንቀሳቀሱ የሚገኙት። ይሄን አካሄዳቸውን ለማፍረስ የሚያስችለው የመከላከያ ዝግጅት ደግሞ ሁለቱም ኃይሎች እንዳይፈናፈኑ አድርጓቸዋል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛውና የመጨረሻ አጀንዳ ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን የአሜሪካ መንግስት የ2026 ብሔራዊ የመከላከያ ስትራቴጂውን ይፋ አድርጓል።
አሜሪካ በ26 የመከላከያ ስትራቴጂዋን ይፋ ስታደርግ ከግብጽ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት አላት። እስቲል አሁንም የቀጠለ ነው። አሜሪካ ለግብጽ ታደላለች በሚባል መልኩ ጭምር ነው የሁለቱ ግንኙነት ያለው። ከዛ በተጨማሪ ከኬንያ ጋርም ጥሩ የሚባል ግንኙነት አላት። ሌሎችም ሀገራት በአፍሪካ የሚገኙ ሀገራት ጋር ጠንካራ የሚባል ግንኙነት አላት አሜሪካ። ነገር ግን በ2026 የመከላከያ ስትራቴጂዋ ላይ አጋር አድርጋ የመረጠችው ጎረቤት ሀገራችን ጅቡቲንና ኢትዮጵያን ነው። ይሄ ደግሞ አሜሪካ ብሔራዊ መከላከያ ስትራቴጂዋ ላይ ኢትዮጵያን መምረጧ በቀጥታ ለኤርትራ መንግስት ያስተላለፈው መልእክት አስመራ የስጋት ቀጠና ወይም ደግሞ ለአሜሪካ ስጋት የምትሆን ሀገር መሆኗን ያረጋገጠ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ በብሔራዊ ቴሌቪዥናቸው ቃለመጠይቅ እያደረጉ የሚገኙት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በቀጥታ የሚሆን በተዘዋዋሪ መንገድ በሚያደርጓቸው ጥረቶች ከአሜሪካ ጋር ያላቸውን የሁለትዮሽ ግንኙነት ለማደስ ዲፕሎማሲያቸውን ለማጠናከር ጥረት እንደሚያደርጉ ሲገልጹ ቆይቷል። ይህ ጥረታቸው ታዲያ በተደጋጋሚ ጥረት እናደርጋለን ቢሉም አሜሪካ ለዚህ ይፋዊ ምላሽ ሳትሰጣቸው፣ በአሜሪካ ግን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት ለመፈጸም የሚንቀሳቀሰው የብሉ ሪቮሉሽን ግሩፕ ጋር የአሜሪካ ሶስተኛው ቁልፍ ሰው የህዝብ ተወካዮች ምክር ቤት ኃላፊው ጭምር ምክክር አድርገዋል እና አምባሳደር ቲቦር ናጂ ምክክር አድርገዋል። ሌሎች የአሜሪካ ቁልፍ የሚባሉ ባለስልጣናት፣ ወሳኝ ቦታ ላይ የተቀመጡ ከፍተኛ ባለስልጣኖቻቸው ከብሉ ሪቮሉሽን ጋር ውይይት አድርገዋል። ብሉ ሪቮሉሽን ዓላማው ይታወቃል፣ በኤርትራ ዲሞክራሲያዊ መንግስት መመስረት። ለዚህ ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂን እስከ ስርዓታቸው ማስወገድ የሚል እቅድ ያለው ቡድን ነው። ይሄ ቡድን በአሜሪካ ከሚያደርገው ውይይት በተጨማሪ አሜሪካ ከፍተኛ ባለስልጣኖቿን ለዚህ ቡድን እየሰጡት ያለውን ድጋፍ ልታስቆም አልሞከረችም። ከኤርትራ ጋር አንድም ቀን አሜሪካ የሁለትዮሽ ዲፕሎማሲ መመስረት ላይ አስበው አታውቅም። ስለዚህ የ2026 የአሜሪካ ብሔራዊ የመከላከያ ስትራቴጂ ላይ ኤርትራ እንደ ስጋት ስትሆን፣ በኤርትራ ላይ አሜሪካ የምትጠቀመው ስትራቴጂካዊ ፖሊሲ ደግሞ የመጠበቅ የመራቅ ፖሊሲ ነው። ከኤርትራ ጋር በምንም አይነት ሁኔታ ሁለትዮሽ ግንኙነት አትመሰርትም፣ የኢኮኖሚ አትመሰርትም፣ የወታደራዊ አትመሰርትም። ኤርትራ ለቀይ ባህር ስትራቴጂካዊ ነኝ ብላ የምትጠቀማቸው ወደቦች ላይ ጭምር ጦር ቤዟን የማቋቋም ፍላጎት የላትም። እነ ሳውዲ እየተራወጡበት ያለው ቀጠና ላይ አሜሪካ ፍላጎት የላትም። ኤርትራ ላይ እንደ ሀገር እንዳልቆመች ስላወቀች ነው አሜሪካ በኤርትራ ላይ ርቀትን የመጠበቅ ፖሊሲ እያካሄደች ያለችው። ከላይ ማስጠንቀቂያ እየሰጠች ነው ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ እርምጃ ወስዳለሁ እያለች። እርምጃ ከመውሰድ ባለፈ ያለው ዲሞክራሲያዊ ስርዓት እንዲቆምም እና ዲሞክራሲያዊ ስርዓት እንዲገነቡ ማስተያየት እየሰጠች ነው ያለችው። ያን እምቢ ብላ ያን አሻፈረኝ ብላ ግን ኤርትራውን ላይ ያስኬደች ያለችው አካሄድ ወይም ደግሞ ፕሬዚዳንት ኢሳያስ አፈወርቂ ራሳቸውን ካለም አቀፉ ማህበረሰብ ለማግለል የሚሄዱበት አካሄድ አሜሪካ በ2026 የብሔራዊ መከላከያ ስትራቴጂዋ ላይ ኢትዮጵያና ጅቡቲን ተመራጭ እንዲሆኑ አድርጋቸዋለች። ጅቡቲና ኢትዮጵያን ለምን መረጠቻቸው? ምንም እንኳን ኢትዮጵያ ከቀይ ባህር ርቃ ብትቆይም፣ ምንም እንኳን የባህር በርና ወደብ ባይኖራትም፣ አሜሪካ ግን ኢትዮጵያን የብሔራዊ መከላከያ ስትራቴጂ አጋሩ አድርጋ የመረጠችው ያላት ጠንካራ የሚባል የጦር አቅም፣ እያደገ ያለው የኢኮኖሚ አቅም፣ ከዛ በተጨማሪ በዓለም አቀፍ ደረጃ እየፈጠረች ያለችው የዲፕሎማሲ ጫና፣ ኢትዮጵያ ያሏት የተፈጥሮ ሀብቶች፣ እምቅ የሆነ ሀብት፣ ኢትዮጵያ ያላት አጠቃላይ በዓለም አቀፉ ደረጃ ያላትን ተቀባይነት ግምት ውስጥ በማስገባት አሜሪካ በቀይ ባህር ላይ ደህንነቷን ለማስጠበቅ፣ በአፍሪካ ቀንድ ላይ ደህንነቷን አስጠብቃ ኃይሏን ለማስቀጠል ኢትዮጵያ ከምትባል አገር ጋር አጋር ሆና መቀጠል ትፈልጋለች። ለዚህም ነው የመከላከያ ስትራቴጂዋን ለማስቀጠል የ26 እቅዷ ላይ ኢትዮጵያን አጋር ያደረገቻት። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አፍሪካ ሲመጡ ኢትዮጵያ ላይ ተመላልሰው ነው የጎበኙት። ኤርትራ አልሄዱም፣ ግብፅ አልሄዱም፣ ኢትዮጵያ ነው የሄዱት። ለምን? አጋር ነች። ኢትዮጵያ አጋር ስለሆነች ይህንን አጠናክራ ለመቀጠል የሚያስችላትን ጉዞ ተመርጣለች በ26። ስለዚህ በኢትዮጵያና በአሜሪካ መካከል ያለው ግንኙነት እንዲሁ እንደ ቀላል የምናየው ዲፕሎማሲ ሳይሆን አሜሪካ ስትራቴጂካዊ አጋር አድርጋ ኢትዮጵያ የተጠቀመቻት። ሁለተኛው ሀገር ከኢትዮጵያ ጋር አሁን ላይ ባለው የሁለትዮሽ ግንኙነት ሲያሻት የምትቀዛቀዘው ሲያሻት የምትጠነክረው ጅቡቲ ነች። ጅቡቲ ላይ አሜሪካ የጦር ቤዝ አላት።
አሜሪካ ጅቡቲ ላይ ሀያልነቷን ገንብታ በጅቡቲ በኩል በመሆን ነው ቀይ ባህር ላይ የተለያዩ ደህንነቶቿን እያስጠበቀች ያለችው። አሁን ባለው ኮንቴክስት ደግሞ የጅቡቲ መንግስት ከአሜሪካ ጋር ካለው ግንኙነት ይልቅ ቻይና ታዋጣኛለች ብሎ ቻይና በጅቡቲ ወደቦች ላይ የጦር ቤዟን አጠናክራ በጅቡቲና በቻይና መካከል ያለው ግንኙነት ተጠናክሯል። ለዚህ አሜሪካ ስጋት ውስጥ በመውደቋ አሜሪካ አሁን ላይ ከጅቡቲ ጋር ያላትን ግንኙነት ከማጠናከር በተጨማሪ በጅቡቲ ጉዳይ ላይ ኢትዮጵያን ተጽዕኖ ፈጣሪ አድርጋ ከኢትዮጵያ ጋር ያላትን ግንኙነት የበላይ እንዲሆን ለማድረግ የምታደርገው ጥረት የብዙዎችን ትኩረት የሳበ ነው። ለዚህም ነው ጅቡቲ ለራስ ገዟ ሶማሊላንድ እስራኤል የሉዓላዊ ሀገርነት እውቅናን ስትሰጣት ስትራቴጂካዊ አጋርነቴን አጣለሁ ብላ የሰጋችው አሜሪካ የምትባለው ታላቅ ሀገር ከጅቡቲ ወደቦች ላይ ራሷን ታነሳለች። በጅቡቲ በኩል የምታደርገው የቀይ ባህር እንቅስቃሴ ጭምር ይገደባል። ታዲያ ጅቡቲ ይህንን መነሻ አድርጋ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ስትቃወም ቆይታለች። ታዲያ ይሄ ባለበት በዚህ ሁኔታ ላይ አሜሪካ በጅቡቲ ላይ የሰራችው የጦር ሰፈር ከቻይናው የጦር ሰፈር ጋር እኩል በኩል ከመሄድ ባለፈ ሁለቱ ሀገራት በኢኮኖሚ በተለያዩ ጉዳዮች ፍጥጫ ላይ ባሉበት በዚህ ወቅት ላይ ጅቡቲ ያገኘዋለሁ ብላ ስትራቴጂካዊ ተጠቃሚነት ያሰበችው ነገር ራሷን ወደ ጦር አውድማ የሚቀይራት እንደሆነ ጭምር አልተገነዘበች። ለዚህ ነው አሁን ላይ ባለው የአፍሪካ ቀንድ አሁናዊ ሁኔታ እነ ሶማሊያ እነ ጅቡቲ ራሳቸውን ለጦር ቀጠናነት እያዘጋጁ ነው። የጦር አውድማ ለማድረግ እያዘጋጁ ነው ያሉት። አሜሪካና ቻይና ጅቡቲ ላይ ይፋጠጣሉ። የተባበሩት አረብ ኤምሬት በሶማሊያ ይፋጠጣሉ። እነዚህ አካሄዶች እየሄዱ ያሉት ራሳቸውን ለጦርነት እየማገዱ ነው ያሉት። ስለዚህ አሜሪካ በምታደርገው እንቅስቃሴ ላይ የመካከለኛው ምስራቅና የህንድ ውቅያኖስ ላይ የበላይነቷን ለማስጠበቅ በምታደርገው ጥረት ላይ ጅቡቲ ላይ ያለው የጦር ሰፈሯን ታጠናክራለች። ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት የሚሊታሪ ግንኙነት ታደርጋለች። አልፈልግም ብላ ጅቡቲ አሻፈረኝ የምትል ከሆነ ደግሞ ለቻይና ሜዳውን ለቃ የምትወጣው አሜሪካ በራስ ገዟ ሶማሊላንድ በኩል ጅቡቲ በህልሟ አይታው የማታውቀውን ራሷ ሰርታ ልታሳካው የማትችለውን ዓለም ሊገነዘበው የሚችለውን ሀያል የተባለ የጦር ሰፈር ትገነባለች። ለዛም ነው እስራኤል በራስ ገዟ ሶማሊላንድ የጦር ሰፈር ለመገንባት እየተንቀሳቀሰች ያለችው። እነዚህ ሀገራት አሁን ላይ በአፍሪካ ቀንድ ላይ እያደረጉት ባለው መራወጥ ውስጥ ኢትዮጵያን ስትራቴጂካዊ አጋር አድርገው መቀመጥ፣ ኤርትራን እንደ ስጋት መመልከት፣ ከኤርትራ ደግሞ ርቀትን የመጠበቅ ፖሊሲን ማስፈጸማቸው ለኤርትራ መንግስት ብቻ ሳይሆን ኤርትራ ጋር ለተጣመረችው ግብጽ ጭምር ቀይ መብራትን ያበራ ጉዳይ ነው። ራሳቸው በተደጋጋሚ ቀይ መስመር ይላሉ። ስለዚህ አሁን ጅቡቲ ያላት ብቸኛ አማራጭ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ማጠናከር ነው። ጅቡቲ አሁን ባለው ኮንቴክስት ከአሜሪካ ጋር በጋራ የማትሰራ ከሆነ ራሷን አደጋ ውስጥ ነው የምጥለው። የቻይናና የአሜሪካ ፉክክር በጅቡቲ ላይ ሊቀጥል አይችልም። ወይ ቻይና ወይ አሜሪካ ሀያልነታቸውን ገናናነታቸውን ማስመስከር አለባቸው። ያን ለማድረግ ደግሞ የጅቡቲ መንግስት ምን ያደርጋል ስለሚል አሜሪካ የ26ቱን የብሔራዊ የመከላከያ ስትራቴጂዋን ለማስፈጸም ከጅቡቲና ከኢትዮጵያ ጋር መጣመርን መርጣለች። ከግብጽ ጋር አላለችም፣ ደግሞ ከሶማሊያ ጋር አላለችም፣ ከሱዳንም ጋር አላለችም። የሱዳን የእርስ በርስ ጦርነት አሜሪካ አሁን የማይቆም ከሆነ ማዕቀብ በመጣል ጭምር ጀነራል አልቡራን የምንበለው የሱዳን ፈጥኖ ደራሽ ኃይሉ ላይ ማዕቀብ ትጥላለች። ከዛ በተጨማሪ እየደገፉ ያሉ ሀገራት እነ ግብጽ፣ እነ ኤርትራ፣ የተባበሩት አረብ ኤምሬት የማዕቀቡ ቀማሽ ናቸው። ለዚህም ነው በዚህ ሁሉ ጥረት ውስጥ ኢትዮጵያን ማዕቀቡ ስለማካተትና ማዕቀቡ ስለማሳተፍ ኤርትራና ግብጽ ሐሰተኛ የሚባሉ መረጃዎችን በነ ሮይተርስ በሌሎች የመረጃ ምንጮች ጭምር በማጋራት ኢትዮጵያ ላይ ተጠያቂነት ለማስፈን እየተንቀሳቀሱ የሚገኙት። ስለዚህ የ2026ቱ የአሜሪካ ብሔራዊ የመከላከያ ስትራቴጂ ዋነኛ ዓላማው ኢትዮጵያና ጅቡቲን ስትራቴጂካዊ አጋር አድርጎ መጠቀም ነው። በዚህ አማራጭ ደግሞ የኢትዮጵያ የቀይ ባህር ጥያቄ ምላሽ የሚያገኝበት ነው። ምክንያቱም ኢትዮጵያ የማትሳተፍበትን ቀይ ባህርን የማስጠበቅ ግዴታ የለባትም ብለው ለሚያስቡ አካላት ጭምር ምላሽ ነው። ወደ ቀይ ባህር ትገባለች። የአሰብ ወደብ ላይ እያነሳች ያለችው ጥያቄ አለ። ሌሎች አማራጭ ወደቦችን ትጠቀማለች። ከዛ በተጨማሪ ከኬንያ ከደቡብ ሱዳን ጋር ከሶማሊያ ጋር ደግሞ እየደረሰችበት ባለው ስምምነት ህንድ ውቅያኖስ ላይ ጭምር በመንቀሳቀስ የመካከለኛው ምስራቅ የህንድ ውቅያኖስ ላይ የበላይነቷን ለማስጠበቅ ከምትጠራው አሜሪካ ጋር በጋራ ሆና በአፍሪካ ቀንድ ላይ ገናናነቷን የምትገነባበት ዘመን መምጣቱን የሚያሳይ ነው። የ26ቱ የአሜሪካ ብሔራዊ የመከላከል ስትራቴጂ ፊተኛ ዋነኛ ጋር ኢትዮጵያ ሆነችው። ኤርትራ ላይ ደግሞ ርቀትን የመጠበቅ ፖሊሲ የመፈጸም ኤርትራን የማግለል ኤርትራን አጋር አድርገን አንጠቀምም ብለው ራሷን ካገለለችው ዓለም አቀፍ ተቋማት በተጨማሪ ከጨዋታ ውጭ መሆኗን የሚያሳዩ አይነት
አካሄዶች የተጀመሩት። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በኢትዮጵያና በኤርትራ በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተለያዩ መረጃዎችን እያቀበልኳችሁ ቆይቻለሁ። በቀጣይ በሌሎች መረጃዎች እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቻናሌን ሰብስክራይብ ካደረጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ቸር ቆዩ።